በመካከለኛው ምስራቅ ሰማይ ስር የጦርነት ሳይንስን መዝገብ የሚቀይር አዲስና ረቂቅ የጥፋት መሳሪያ በዝምታ ተወልዷል። ዛሬ የምነግራችሁ ስለተለመደው የሚሳኤል ጦርነት አይደለም። ዛሬ የሰው ልጅ ካያቸው እጅግ አስገራሚ የቴክኖሎጂ ውጤቶች መካከል አንዱ ስለሆነው የአየር መከላከያ ጋሻዎችን እንደ ሸረሪት ድር የሚበጣጥሰውና በሰማይ ላይ የሚተኮሰው የእስራኤሉ ኤርሎራ እና የእርሱ መሰል አውዳሚዎች ታሪክ ነው። ጤና ይስጥልን ውድ የኦርቢቱና ቤተሰቦች እንደምን ሰነበታችሁ? እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትዘልቁ በአክብሮት እንጋብዛለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ። እንደ አውሮፓውያን አቆጣጠር በሰኔ 2004 መጀመሪያ ላይ በበርሊን አየር ማሳያ ላይ ዓለም አንድ አዲስ ድንቅ ስራ ተመለከተች። እስራኤል ኤሮስፔስ ኢንዱስትሪ ለዓመታት በሚስጥር ሲያዘጋጅ የነበረውን ኤሮሎራ የተባለውን በአየር ላይ የሚወነጨፍ ባሊስቲክ ሚሳኤል ይፋ አደረገም። ይህ መሳሪያ ተራ ሚሳኤል አይደለም። ይህ በሰማይ ላይ የሚበር የቀዶ ጥገና ቢላዋ ነው። 600 ማይሎችን በከፍተኛ ፍጥነት ተጉዞ የጠላትን ስትራቴጂካዊ ምሽጎች ወደ አመድነት የመቀየር አቅም ያለው የብረት ክንፍ ነው። ዓለም ዛሬ ያለችበት የኢኮኖሚ ቀውስ በጦርነት መድረክ ላይም ትልቅ ተጽዕኖ እያሳረፈ ነው። ብሪታንያና ሌሎች የምዕራቢያን ሀገራት ለዩክሬን የሰጧቸውን ስቶርም ሻዶ የተባሉ ክሩዝ ሚሳኤሎች ለመተካት ሲያስቡ አንድ ትልቅ መሰናክል ገጠማቸው። ዋጋው አንድ ስቶር ሻዶ $3 ሚሊዮን ያወጣል። ነገር ግን የእስራኤሉ ራምፔጅ እና ኤርሎራ ይህንን ታሪክ ቀይረውታል። እነዚህ ሚሳኤሎች $1 ሚሊዮን በታች በሆነ ዋጋ ከስቶርም ሻዶ የላቀ አጥፊ ኃይል ይዘው መጥተዋል። ብሪታንያ ዛሬ አይኗን ወደ እስራኤል ያዞረችው በዚህ ምክንያት ነው። ራምፔጅ የተባለው ሚሳኤል በአሁኑ ሰዓት በህንድ አየር ኃይልና በባህር ኃይል ውስጥ በሩሲያ ሰራሾቹ ሱኮይ 30ና ሚግ 29 ተዋጊ ጀቶች ላይ ተጭኖ አገልግሎት መስጠት ጀምሯል። ይህ የቴክኖሎጂ ጋብቻ ማለትም የምዕራቡ ቴክኖሎጂ ከምስራቁ ጀት ጋር መዋሃዱ የዓለምን ወታደራዊ ስሌት አናውጦታል። ነገር ግን የእነዚህ ሚሳኤሎች እውነተኛ ጉልበት የታየው በጦር ሜዳ ላይ ነው። እንደ አውሮፓውያን አቆጣጠር ሚያዝያ 19 ቀን 2004 ንጋት ላይ የኢራን መካከለኛ ግዛት የሆነችው ኢስፋሃን በድንገተኛ ፍንዳታ ተናወጠች። ቴህራን ምንም አልደረሰብኝም ብትልም የሳተላይት ምስሎች ግን ሌላ አዘገናኝነት አሳዩ። የኢራን እጅግ ዘመናዊ የሚባለውና በሩሲያ የተሰራው ኤስ-300 PMU-2 የአየር መከላከያ ጋሻ ራዳሩ በእስራኤል ሚሳኤል ሊመታ ችሏል። የጥቃት ተፈጸመው እስራኤል ከኢራን የአየር ክልል ውጭ ሆና ምናልባትም በኢራቅ ሰማይ ላይ የበረች በለቀቀቻቸው ብሉ ስፓሮ በተባሉ ሚሳኤሎች እንደሆነ ባለሙያዎች ይናገራሉ። አስቡት፣ ሩሲያ ማንም አይነካውም ብላ ለኢራን የሰጠችው ግዙፍ መከላከያ በእስራኤል ርካሽ በሚባል ሚሳኤል በሰከንዶች ውስጥ ሽባ ሆኗል። የሚገርመው ነገር ደግሞ ብሉ ስፓሮ ሚሳኤል ታሪክ ነው። እነዚህ ሚሳኤሎች መጀመሪያ የተሰሩት ጥቃት ለመሰንዘር አልነበረም። ይልቁንም የኢራኑን ሻሃብ ሚሳኤሎች መስለው በመብረር የእስራኤል መከላከያ ጋሻዎች ራሳቸውን እንዲፈትኑበት የተዘጋጁ መለማመጃዎች ነበሩ። ታሪክ ምን አይነት ስላቅ አለው? ኢራንን ለመምሰል የተሰራው ሚሳኤል ዛሬ የኢራንን ምርጥ መከላከያ ሰብሮ መግባት ችሏል። ይህ ነው እንግዲህ በገዛ መሳሪያ ተቃጣ ማለት። ይህ አዲስ ወታደራዊ የበላይነት በታየበት ቅጽበትም የዓለም ፖለቲካም ወደ ለየለት ውጥረት ገብቷል። ዶናልድ ትራምፕ በዋሽንግተን ሆኖ በኢራን ላይ የእሳት ማዕት ለማውረድ በሚዝቱበት በዚህ ወቅትም የእስራኤል ሚሳኤሎች ወደ ሜዳ መውጣታቸው ትልቅ ትርጉም አለው። ትራምፕ እርዳታ በመንገድ ላይ ነው ሲሉ ምናልባትም እነዚህን በራዳር የማይታዩና የአየር መከላከያን ሰብረው የሚገቡ ሚሳኤሎችን ለኢራን ተቋሚዎች እንደ ጥላ ጋሻ ሊጠቀሙባቸው እንደሚችሉ ስጋት አለ። ፑቲን በበኩላቸው የሩሲያ የመከላከያ መሳሪያዎች በእስራኤል ቴክኖሎጂ ሊመቱ መቻላቸው ክፉኛ አስቆጥቷቸዋል። ሩሲያ ዛሬ ለኢራን ተጨማሪ ወታደራዊ ድጋፍ ለመስጠት የምትሯሯጠው የእስራኤልን የአየር ላይ ባለስቲክ ሚሳኤል የበላይነት ለመመከት ነው። ይህ ፍጥጫ ዛሬ መካከለኛው ምስራቅን አልፎ እስከ ደቡብ ቻይና ባህርና አውሮፓ ድረስ ያለውን የኃይል ሚዛን እያናገው ነው። እስራኤል እነዚህን መሳሪያዎች ለዓለም ገበያ ስታቀርብም በአንድ ትልቅ አጣብቂኝ ውስጥ ትገኛለች። ምንም እንኳን እስራኤል የሚሳኤል ቴክኖሎጂ ቁጥጥር ስምምነት ፈራሚ ሀገር ብትሆንም የጥቃቱን ርቀት ግን ከ190 ማይል እንዳይበልጥ ለማድረግ ቃል ገብታለች። ነገር ግን እንደ ብሉ ስፓሮ ያሉ ሚሳኤሎች ከ1250 ማይል በላይ የመጓዝ አቅም እንዳላቸው ይታወቃል። ይህ ማለት እስራኤል ዛሬ ለዓለም የምታሳየው የቴክኖሎጂዋን ጥቂት ክፍል ብቻ ነው። እውነተኛው አውሬ ግን ከመሬት በታች ተደብቋል። ህንድና ብሪታንያ ዛሬ በእስራኤል ደጃፍ ተሰልፈው እነዚህ ሚሳኤሎች ለመግዛት የሚማጸኑት በራሳቸው አቅም ሊሰሩት ያልቻሉትን የዲፕ ስትራይክ ወይም ጥልቁን ምሽግ መስፈር አቅም ስላገኙ ነው። ራምፔጅና ኤርሎራ የጠላትን ወታደራዊ መጋዘኖች፣ የኒውክሌር ማዕከላትንና የኮምፓውንድ ማዕከላት ላይ ያለምንም ስህተት የማጥፋት ብቃት አላቸው። በሰው ልጅ የታሪክ መዝገብ ውስጥ ጦርነት በአካል ከሚደረግ ፍልሚያ ወደ ረቂቅ የቴክኖሎጂ ቁማር ተሸጋግሯል። ዛሬ መነግራችሁም ስለ ተራኪ ሚሳኤል ጦርነት አይደለም፣ በሰማይ ላይ ስለተወለደው አዲስ የሞት አምላክና ይህ መሳሪያ በመካከለኛው ምስራቅ በአውሮፓና በኤዥያ ሰማይ ላይ ስላረፈው የረጅም ጊዜ ጥላ ነው። ጦርነት ካሁን በኋላ በድንበር ላይ አይቆምም። ይልቁንም ከአድማስ ባሻገር ራዳር በማያየውና ድምፅ በማይሰማው ፍጥነት ዓለምን ወደ አመድነት የመቀየር ኃይል ባላቸው የሰማይ አውሬዎች ጆድቋል።
እንደ አውሮፓውያን አቆጣጠር በሰኔ 2004 መጀመሪያ ላይ የጀርመኗ በርሊን ከተማ ባልታሰበ የቴክኖሎጂ ድንጋጤ ተዋጠች። በታዋቂው ILA በርሊን ኤር ሾው ላይ የእስራኤል ኤሮስፔስ ኢንዱስትሪ ለዓመታት በዓይነ ቁራኛ አስጠበቀው የነበረውን ኤርሎራ የተባለውን ሚሳኤል ይፋ አደረገም። ይህ መሳሪያ ቀደም ሲል ከመሬት ይተኮስ የነበረውን የሎራ ሚሳኤል አየር ላይ የሚበር ስሪት ነው። ኤርሎራ ተራ ሚሳኤል አይደለም፣ እርሱ ኳሲ ባሊስቲክ ይባላል። ይህ ማለት በሰማይ ላይ እንደ ንስር እየተምዘገዘገ አቅጣጫውን በፈለገው ጊዜ መቀየር፣ የጠላትን የአየር መከላከያ ጋሻዎችን የማታለልና የመጨረሻውን የሞት ምት ያለምንም ስህተት የማሳረፍ ችሎታ አለው። በኤፍ-16 ተዋጊ ጀቶች ላይ ተጭኖ ሙከራውን በስኬት ያጠናቀቀው ይህ መሳሪያ ዛሬ የእስራኤል የረጅም ርቀት የቀዶ ጥገና ቢሏ ሆኗል። ጀቶቹ ከጠላት አየር ክልል በመቶዎች የሚቆጠሩ ማይሎችን ርቀው ሳይገቡ ይህንን አውሬ በመልቀቅ ጥልቁን የጠላት ምሽግ አመድ ያደርጉታል። በዚህ ዘመናዊ ዓለም ጦርነት የሚደረገው በባሩድ ብቻ ሳይሆን በዶላርም ጭምር ነው። ዛሬ አውሮፓና አሜሪካ በዩክሬን ጦርነት ምክንያት ወታደራዊ መጋዘኖቻቸው እየተመናመኑ ነው። ብሪታንያ ለዩክሬን የሰጠችውን ስቶርም ሻዶ የተባለውን ክሩዝ ሚሳይል ለመተካት ስትሯሯጥ ትልቅ የገንዘብ ቀውስ ገጠማት። ዛሬ አንድ ስቶርም ሻዶ $3 ሚሊዮን ያወጣል። ይህ ለአንድ ጦርነት እጅግ ውድ ዋጋ ነው። እስራኤል ግን እዚህ ጋር ነው መጫወቻ ካርዷን የመዘችው። የእስራኤሉ ራምፔጅና ኤርሎራ $1 ሚሊዮን ባነሰ ዋጋ ከስቶርም ሻዶ የላቀ አጥፊ ኃይል ይዘው ቀርቧል። ብሪታንያ ዛሬ በእስራኤል ደጃፍ ተሰልፋ መሳሪያውን ሽጡልኝ የምትለው ስለወደደችው ሳይሆን የበጀት ጦርነቱን ለማሸነፍ ስትል ነው። ህንድን በበኩሏ የሩሲያ ሰራሾቹን ሱኮይ 30ና ሚግ 29 ጀቶቿን በእነዚህ የእስራኤል ሚሳኤሎች ማስታጠቋ የምስራቁና የምዕራብን ቴክኖሎጂ ያጣመረ አደገኛ ኃይል ፈጥሯል። ይህ ሽግግር ፑቲንና ክሬምሊንን ክፉኛ ያስቆጣ ድርጊት ሆኗል። ታሪክ ራሱን በስላቅ ሲደግም ማየት እጅግ ያስደንቃል። በሚያዝያ 2004 ንጋት ላይ የኢራን እስፋሃን ግዛት ባልታሰበ ፍንዳታ ሲናወጥ ዓለም ሁሉ እስራኤል በምን መታች ብሎ ሲጠይቅ ጥቃቱ የተፈጸመው እስራኤል ከኢራን ድንበር ርቃ ምናልባትም በኢራቅ ሰማይ ላይ ሆና በለቀቀቻቸው ብሉ ስፓሮ በተባሉ ሚሳይሎች እንደሆነ ይታመናል። የሚገርመው ነገር እነዚህ ስፓሮ ተከታታይ ሚሳይሎች መጀመሪያ የተሰሩት ጥቃት ለመሰንዘር አልነበርም። እስራኤል የራሷን መከላከያ ለመፈተን ስትል የኢራንን ሻህ ሚሳይሎች መስለው እንዲበሩ አድርጋ የሰራቻቸው መለማመጃዎች ነበሩ። ኢራንን ለመምሰል የተሰራው መሳሪያ ዛሬ የኢራንን ምርጥ መከላከያ ሰባብሮ እየገባ ይገኛል። ሩሲያ ለኢራን ኤስ-400ና ሌሎች ዘመናዊ መከላከያዎችን ለመስጠት የምትፋጠነው የእስራኤልን የአየር ላይ ባሊስቲክ ሚሳይል የበላይነት ለመመከት ነው። ይህ በእንዲህ እንዳለ ዶናልድ ትራምፕ በዋይት ሀውስ ምስጢራዊ ክፍሎች ውስጥ ሆነው እርዳታ በመንገድ ላይ ነው ማለት ለኢራን ተቋሞች ቃል ሲገቡ ምናልባትም እነዚህን በራዳር የማይታዩ የእስራኤል ሚሳይሎችን እንደ የጥፋት ዱላ ሊጠቀሙባቸው እንደሚችሉ ስጋቶች አሉ። ትራምፕ ኢራን መታረም አለባት ሲሉ፣ እስራኤል ደግሞ መሳሪያው ዝግጁ ነው እያለች ነው። ይህ የሁለቱ ሀገራት ጥምረት የኢራንን አገዛዝ ብቻ ሳይሆን የመላው መካከለኛ ምስራቅን የኃይል ሚዛን እያናወጠው ቀጥሏል። እስራኤል እነዚህን ሚሳይሎች ለዓለም ገበያ ስታቀርብ በሚሳይል ቴክኖሎጂ ቁጥጥር ስምምነት መሰረት የአንድ ሚሳይል የጥቃት ርቀት ከ190 ማይል መብለጥ የለበትም ቢባልም እስራኤል ይህንን ስምምነት ባትፈርምም በፈቃደኝነት እገዛለሁ ብላ ቃል ገብታለች። እንደ ብሉ ስፓሮ ያሉ ሚሳይሎች ከ1250 ማይል በላይ የመጓዝ አቅም እንዳላቸው የስለላ መረጃዎች የሚጠቁሙ ሲሆን ይህ ማለት እስራኤል ለዓለም የምታሳየው የቴክኖሎጂውን ጫፍ ብቻ ሲሆን እውነተኛውና አውዳሚው አውሬ ግን በከርሰ ምድር መጋዘኖች ውስጥ ተደብቋል ማለት ነው። አሜሪካና እስራኤል በጋራ የሚሰሩት ሮክስ የተባለው ሚሳኤልም የጠላትን የኒውክሌር ተቋማት ከመሬት ስር ዘልቆ ገብቶ የማጥፋት አቅም ያለው የፖፔ ሚሳኤል የልጅ ልጅ ነው። በእስራኤል በኢራን በሩሲያና በአሜሪካ መካከል ያለው ይህ የሚሳኤል ቁማር የመጨረሻው ምዕራፍ ላይ ደርሷል። የእስራኤል ኤርሎራ በሰማይ ላይ በዝምታ እየበረረ ትእዛዝ ሲሰጠው እንደ መብረቅ ወርዶ ታሪክን የመቀየር አቅም አለው። ትራምፕ በዋሽንግተን ሆነው ፑቲን በሞስኮ ሆነው አያቶላ ደግሞ በቴህራን ሆነው ይህንን የቴክኖሎጂ ሽኩቻ በጭንቀት እየተከታተሉት ነው። የሚቀጥሉት ጊዜያትም የሰው ልጅ ዕጣ ፈንታ የሚወሰንባቸው ይሆናሉ። ትራምፕ በዋይት ሀውስ ሆነው ቀዩን ቁልፍ ለመጫን ሲዘጋጁ፣ ኢራን ደግሞ የአየር መከላከያዋን ለማደስ እየተሯሯጠች ነው። እስራኤልም ኤርሎራንና ራምፔጅን ወደ ሰማይ ሰዳ የአየር ክልሏን ለመጠበቅ እየተሰናዳች ነው። የእስራኤል አዲሱ አውሬ ኤርሎራ ነገ የማንን ከተማ ወደ አመድነት እንደሚቀይር ማንም በእርግጠኝነት መናገር አይችልም። የሩሲያው ኤስ-300 ዳግም ሊመታ ይችላል ወይንስ ኢራን አዲስ የጥላቻ እሳት ትጭራለች? የፐርሺያ አንበሳና የእስራኤል ንስር በሰማይ ላይ የሚያደርጉት የፊልሚያ ዓለምን ወደ ሶስተኛው ዓለም ጦርነት ይዞት እየነጎድን የሚሉ ስጋቶች አሁንም ተባብሰው ቀጥሏል። ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆኑን አይርሱ። በሚቀጥለው ጊዜ እስክንገናኝ ድረስ ሰናይ ጊዜ ይሁንላችሁ።